ሰላም ኢትዮጵያ አንዳንድ ጊዜ እኔ ፊሎሶፊ እወዳለሁ አላልኩም? የጀግንነት ፍልስፍና ኢትዮጵያ ውስጥ ብዙ ጊዜ ሞኖቶኒክ ነው። ለሀገር መሞት፣ ውትድርና፣ ጦረኝነት፣ ሚሊተሪና ፓወር አካባቢ ነው ያለው። ውትድርናና የፖለቲካ ኃይል አካባቢ ነው፣ እዛ ሰርክል ውስጥ ነው ያለው። እና እኔ እንደሚገባኝ በኢትዮጵያ የፖለቲካ ታሪካዊና ነባራዊ ስርዓት ውስጥ ጀግና መንግስት ሲያፈርስ ሌላ ጀግና ደግሞ መንግስት ቢልድ ያደርጋል። ጀግና ፕራይም ቢልድስ ስቴት ፕራይም then the other ጀግና ደብል ፕራይም ደግሞ ዲኮንስትራክት የተደረገውን ሪኮንስትራክት ያደረገው በዛ ሳይክል ውስጥ በዛ መጣፋት አለው። አዎ ምንም አድም ያደረገው እንደዛ አይነት ይፈርሳል፣ ይመለሳል፣ ይፈርሳል፣ ይመለሳል። ምንም የሚጨበጨብላቸው ሰዎች አይደሉም። በእርግጥ የነሱ ስህተት አይደለም፣ ካልቸር በተሞክሮ ስለሚመጣ ልክ ነው። የነሱም ኢንቴንሽን እና ምናምን መስዋዕትነት ይከበራል። ግን we have to make it የሆነ ስሜት የሚሰጥ ነገር ማድረግ አለብን አይደል? ለኛም ለኔክስት ጄኔሬሽን የሚሆን ኤቭሪባዲ ሰልፊሽ እኮ እኔ አሁን የማወራው እኮ ለራሴ ነው። ለሁላችንም ጀግና ከሆነን አይቀር ለምን ዩኒቨርሳል ግሎባል ጀግና መሆን እኮ ይቻላል። የሁሉም ጀግና መሆን ይቻላል እኮ ይቻላል። የሁሉም ጀግና የሁሉም ግሩፕ የሁሉም የአርብቶ አደሩም የአርሶ አደሩም እንትኑም ይሄ ሎ ክላሱም ምንድነው የምትለው ብላክ ስሚዝ ይባላል አይደል? ሊስትሮም ጀግና መሆን ይቻላል። የፖለቲካል ክላስም ጀግና መሆን ይቻላል። አይዲያ ላይ ስናተኩር ሲስተም እንዴት ፈንክሽን እያደረገ እንደሆነ ስናስተውልና እዛ አካባቢ ለሚሰሩ ኢንተርፕረነሮች የሪሰርች ሰዎች ጋር ብዙ ኢንቴንሽን ብዙ አቴንሽን እና ሪሶርስ ሞቢላይዝ ብናደርግ ብዙ ጥሬ ቃል ለነሱ ብናቀርብላቸው በጣም ትራንስቦርደር መሻገር እንችላለን። አብዛኛው የኢትዮጵያን ችግር እኔ የፖለቲካ ችግር አይመስለኝም ቱ ቢ ኦነስት። በየትኛውም ስርዓት ውስጥ ኦፖርቹኒቲ አለ። ኢንዲቪጁዋሊ ከፈለግን ሀብታም የምንሆንበት፣ ከፈለግን ምሁር የምንሆንበት፣ ከፈለግን ሴኩርድ የምንሆንበት ኦፕሽን አለን። እንደዚህ አይነት ግን ማይንድ ሴት ግን ኮች ያደረገን ነገር ግን የለም። ተሞክሯችን ያን ማይንድ ሴት አልሰራልንም። ለዛ ነውና እዛ አካባቢ ብናተኩር ቆንጆ ነው። አርት ይሄ መልእክት ባይዘ አርቲስቶችን በደንብ ይመለከታል። ዝም ብሎ ሪያሊቲን ፕሮጀክት ከማድረግ አረላ መተቸት አልፈልግም። የሰው ስራ ነው። የሰራ ሰው ነው የሚያውቀው የስራን ቫልዩ። ግን አንድ ስቴፕ ከፍ ማድረግ የኢትዮጵያ ፊልም ከምሰራ የምስራቅ አፍሪካ ፊልም አትሰራም እንዴ? ኦሮሚኛ ያለው ኦሮሚኛ ሲኖረው ደግሞ ቦረና ይኖረዋል። ቦረና ሲኖረው ደግሞ ኦሪጂናል ኮሚኒቲ ነው ቦረና። ደን ኬንያ ትገባለህ። ደን ገባህ ኦዲየንሱ ምን ይሆናል? ይሰፋል ማይንድ ሴቱ። ገብቶሻል አይደል? እዛ ጋር ቦርደሮችን ካልቸሩን ቼክ ያደርጋል። እንደዚህ ኢንተግሬትድ ላንድ እንደሆነ እዚህ አሁን ያለው ክራይሲስ የፖለቲካና የትርክትና የሳይኮሎጂ ክራይሲስ በዚህ መልኩ ሼፕ መደረግ ይችላል። ገባህ አይደል? እና ማማከር ነው። ፊልም ሰራክ፣ ኮሜዲም ሰራክ፣ አሪፍ ልጆች አሉ የሚማሩት ትምህርት የገባቸው እነሱን 3 4 5 ሰው ኮንሰልት እያደረክ ስክሪፕት ቢገመገምና አድ ቢድገስኮፕ ቢሰፋ ምናምን አሪፍ አክተሮች አሉ አይደል? ሲምፕሊፋይ አድርጎ ቢያቀርቡት ዩ ኖ ቀጠናዊ ትስስራችን እኮ የሚገነባው ሰልፍ ኢሜጃችን እኛ ዳር ከራሳችን ጋር ያለን ኮሚኒኬሽን ጤነኛና ፌር ሲሆን፣ ከራስ ጋር ፌር የሆነ ኮሚኒኬሽን ከሌለ ከጎረቤት ጋር ፌር አትሆንም። ስለዚህ አዲስ አበባና አካባቢ ፌር አይሆንም ማለት ነው። ኦብቪየስሊ እንደምታየው ከራሳችን ብንጀምር ቆንጆ ይመስለኛል። ብዙ ነገር ምክር አበዛውባችሁ እንግዲህ ዛሬ ከመጋረጃ ጀርባ አንዳንዴ ደግሞ ሲታይ ጥሩ ነው። ለምሳሌ ማሜ እንደ ኮሜዲያን ተጋብዞ ያው ጨዋታው እንዳለ ሆኖ መዋዛትም አለበት። ህይወት መቼም 50-50 እኮ አይሆንም። ደስታና ሐዘኑ ራሱ አይሆንም። ስለዚህ በዛ መንገድም ተመልካች ሌላው ደግሞ ካንተ የተረዳሁት ነገር ከሚዲያ ውጪ ያለ ባሪና ሚዲያ ጋር መስመጣ ያለ ባሪ አንድ ነው። አሁን ጀለሲ እንደዚህ ያልክ ስታወራ ተመልካችን በዛው እንዲረዳ ብዬ ነው። እንደዛ ነው። ሚኒስትሪ ላይ አልተለመደም ጀለሲ ማለት ምናምን። እና ኢንፎርማል ነው ይባላል። ግን ህጉ ስቱፒድ ስለሆነ ነው እኔ ዝም ብዬ ማንንም አያገባውም ጀለስ ከአራዳ ልጅ ምናምን እያልክ ብታወራ ሁሴን ስታንዳርድ አፍተር ኦል እንዴት ነህ ወንድሜ ሱራ አንተ ጋር እኮ ስመጣ በጣም ይገርምሃል። ሁለት ቀረጻ ሰርቼ የመጣው this is fake
I hate those people እንደዚህ የሚያወሩ ለምን እንደሆነ ታውቃለህ ከሚስታቸው ጋር እንደዚህ ያወሩ ታክሲ ውስጥ ይሳደባል that guy አንተ ጋር እንደዚህ የሚቀለሰለስ ይሳደባል 3 ብር አይደል ምናምን የሚል ሰው ነው ሸርጄልም አሁን አዎ በራሴ ሽንት ልታግጥ ዋታውዛ በቃ አፌ ደረቅ ረጅም እያስፈራ ሰላም ኢትዮጵያ ለሁለተኛ ጊዜ ሽንት ቤት ደርሰህ ስትመጣ የተቀረጽ ነው አሁን ዛሬ ነገር አይደለም ቀደም እያወራን ነበርና ከቀልዱ ከኮሜዲው ባለፈ አንዳንዴ ደግሞ ቁም ነገር እየተወራ ፍልፍል አሁን ያንተ ሐሳቦች ላይ ፍልስፍናዎችም አይቻለሁ እና እንደዛ አዋስተ የምትሄዳቸው ነገሮችም አሉ እስኪ ከፊሎሶፊ ጋር ተያይዞ ነገር ከፊሎሶፊ ጋር የቀድሙን ያው ኤዲቲንግ ላይ ተቀጥያዋለሽ እንዴት ነው በእናትህ የተለያዩ ሰዎች የተለያየ የጀግንነት ኦፒኒየን አላቸው አስተያየት የኮሌክቲቭ ኦፒኒየን የለም አንድ ላይ ሆነ በቃ ይሄ ነው ጀግንነት ምናምን ይሄ ነው ጀግና ይባላል ይሄ ነው አንደኛ ይባላል እና ኢማጂን እንግዲህ የአድዋን ታሪክ ታውቃለህ ትልቅ ድል ነው እነ ቶማስ አንካ እነ ማን ነው ማልኮም ኤክስ ሁላ ማለት ነው አብዛኛው ኢትዮጵያዊ ማልኮም ኤክስ ስለ አድዋ የሚያውቀውን ያክል አያውቅም አይገርምም ልክ ነው እና ግሎባል አጀንዳ ግሎባሊ አለን ከምንለው የማይጨበጥ ሴት አንዱ አድዋ ነው በደም አፍሪካን ብቻ ሳይሆን the black people's pride ነው የጥቁር ህዝቦች አጠቃላይ የብላክ ኩራት የጭቁንነት ባላንስ የፈጠረ ነገር ስለሆነ ደስ ይላል እና ግን በዛ ወቅት የነበሩ ነጋዴዎች ለይ አው መርካቶ የነበሩ ሰዎች እዛ ቢሆኑ አድዋ ላይ ቢሆኑ እና ስልክ አለ ምናምን ልበለ አሎ ሰላም ነህ እንዴት ነህ ብረዳ ሰላም ነህ ታዲያ ያለ አንተ አጠገብ ኧረ ታዲያ ጉድስ ማበለው 5 ኮንቴነር አይደል ያመጣ ነው እኔ አንተ ሻሚል ሆነ እኔ አንተ ሻሚ 5 ኮንቴነር ግማሹ ጦር ይሁን ተባለ ግማሹ ወስፍንጥር ግማሹ ምን ይሁን ተባለ ጋሻው አየር ይዛል ተብለ በትንንሹ አገባ ነው በትንንሹ ከፈለጉ ቀጣጥለው ይከላከሉበት ገብተዋል ስራ ይበላሽ ዋና እንዴ ባያዋጣኛው ትልልቁ ጋሻን ያስገብቼ በፍሬ አይጠቅመኝ እና ጉድህ ስማ ፊት አብራሪ ባልቻ የሚሉት ነገር ሰምተሃል ሁለቱም ለእናት አገር ጥቅም ህልውና ጉዳይ ነው ወራሪ ናቸው ምን አገባኝ ነው ወራሪ ሆኖ አይሆኑ በነፃ ይውጣ ነው የሚሉት እኛ በነፃ መጣ ነው ወይ እኛ በነፃ መጣ ነው ሻቢል ዝም በላቸው እኔ ጋር እኮ ፈረንሳይ ይደላል አለ በመጣበት ማውጣት አንድ ነገር ነው እኛም ሀገር ሲኖር ነው የምንነግደው እኛም ሀገር ሲኖር ነው እምቢ ካሉ ግን እጄ ላይ ፈረንሳይ ይደላል አለ ይወጣል ከዛም እንደማይወጡ ማየት ነው በነፃ አውጡት በነፃ መጣውት እኛ በነፃ መጣ ነው እንጂ ጦስን በለው ቆይ እንጨርስ የት ነው አሁን አንተ የት ነው ቀልዱ አልቋል እዛ ሐሳብ ላይ እንደ ቀልድም እኮ እንደ ሐሳብም ብዙ ጊዜ እኛ ሀገር ታሪክ ላይ የሚነሳው ይሄ ኤሊት የሚባለው ከላይ ከፍ ያለው ነው ሊቃኑ ከላይ ያለው ወይ ስለ ንጉሱ ይነሳል ከታች ያለው ነጋዴ የራሱ የሆነ ብዙ ኮሜዲ የሆነ ላይፍ እንደገና ደግሞ ብዙ ወጣ ወረዶችን ያሳለፉበት የራሳቸው ነገር ነው ኤግዛክትሊ ተሞክሮ አለ ሁሉም ህይወት አለው ባይዜ ኢትዮጵያ ውስጥ ብቻ ሳይሆን አገር ያው ወደህ መቼም ኢትዮጵያዊ አትሆንም ከሆንክ በኋላ ግን ትወደዋለህ ኢንጆይ ታደርገዋለህ እንደዚህ ነው የሚኖረው ስለዚህ ሌትስ ሴይ ቲቤታዊ እንኳን ምናምን ብትሆን የንግድ ኮሚኒቲ አለ እዛም አርብቶ አደር አለ እዛም ጦረኛ አለ እዛም ያራዳ ልጆች አሉ ደግሞ የከተሜነት ላይፍ ውስጥ ያሉ ኢኔሴንስ ገብቷል ናቹራል ርድናው እንዳለው ነው በዚህ ፎርማት ነው የሚኖረው እንግዲህ እስከ ምጽአት ቀን ታዲያ ሌላ ምንም ስፔሻል ነገር አይኖረውም እኮ እዚህ ሲኖር ክትፎ ትበላለህ ቻይና ደግሞ ማይሆን ነገር ትበላለህ ሲኖር ቻይና የብትሆን አጓጉል ነገር ትበላለህ ገባ ግን እኛ ሀገር ኮሜዲ ስራ እንዴት ነው የኮሜዲ ስራ ደስ ይላል እኔ ተመችቶኛል አይደለ በተለይ ቲክቶክ ተመችቶኛል ቲክቶክ አሪፍ ነው ላይክ ብዙ በተለይ መፈመስ አስቦ እንደኔ ድንገት ሳይሆን
መፈመስ አስበው በቃ ወገባችን አዝሮ አንድ 7-8 ዓመት ተፍተፍ ቢሉ ሰዎች እኮ አሉ ታውቃለህ። ፌመስ ለመሆን ለነሱ በቃ ፋውልም እየሰራሚ ዋቴቨር ስምህ ይወጣል። እና ባጭሩ ከኦዲየንስ ጋር የሚያገናኝ ስማርት ፕላትፎርም ነው ቲክቶክ። በጣም ተመችቷል በደንብ በጣም ቲክቶክ የሆነ ነገር የሆነ ማለት ሰው ያገናኛል። አሁን እኮ ኮሜዲያን ማሜ ምናምን ሳይሆን የሆነ የፈለጉ ሰዎች ፒክ ያደርገዋል። ይሄ እኮ አሪፍ ነገር እኮ ነው በደንብ። በፊት እኮ ኢትዮጵያ ውስጥ አርቲስትም በለው ሯጭም በለው ምናምን ትልልቅ ሯጮች እኮ አሉ። ምንድነው ችግሩ? ፌዴሬሽኑ ነው። ትልልቅ ኳስ ተጫዋቾች አሉ፣ ፌዴሬሽኑ ነው ችግሩ። አራዳ ፌዴሬሽን መጣ ቲክቶክ የሚባል ጀለሲ ምንም በቃ አየር አይጠይቅም። ለሁሉም እድል ይሰጣል። ያሸንፋል። በቃ አሪፍ ማቴሪያል ካለ ይወጣል። ሰው ከተስማማ በዛ ማለት ነው። እና አሪፍ ነገር ነው። ቲክቶክን ያመጡ ሰዎችን አመሰግናቸዋለሁ። ቢያንስ ፌመስ ነኝ ሊለው ይቀር በደንብ የምታወቀው እኮ አሁንማ ኤቭሪዌር እስቲ ሐንፍሬ ይባላል። ከሐፋር ነው የምደውልልህ ወላሂ በጣም ነው የምወድ ይላል የሆነ ሰው ደውሎ ዘታ ሰርፕራይዝ ያደርጋል። ሰላም ኢትዮጵያ